የዓለም አይኖች ሁሉ ያረፉበት ሰበር ዜና ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት በሰጡት መግለጫ ነፈስ ሲሉ ከጠሩት ኔቶ ጋር ፍቺ ሊፈጽሙ መሆኑን ለዓለም አውጀዋል። ከጥምረቱ ለመውጣት ከአሁን በኋላ ድርድር አያስፈልገኝም ያሉት ትራምፕ የብሪታንያን ወታደራዊ አቅም አውሮፕላን ተሸካሚ መርከቦቻቸው እንኳን አይሰሩም ሲሉ ክፉኛ ወቅሰዋል። የአንድ ጦር ማህበርተኞቹ ሊበተኑ ይሆን? በሌላ በኩል አሜሪካ በኢራን ላይ የጀመረችውን ጦርነት በሁለት ሳምንት ውስጥ አጠናቃ እንደምትወጣ ትራምፕ ቢያውጁም በመሬት ላይ ግን የእሳት ዝናብ እየዘነበ ነው። የኩዌት አውሮፕላን ማረፊያ በድሮን ተመቷል። የነዳጅ ዋጋም $103 ገብቷል። ዛሬ ሮብ ምሽት ትራምፕ ለዓለም ሕዝብ የሚሰጡት ወሳኝ መግለጫ ምንድነው? አሜሪካ በእርግጥ በድል ልትወጣ ነው ወይስ በሽንፈት እየሸሸች? ዝርዝር መረጃዎቹንና ጥልቅ ትንታኔውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ግራ ባጋባውና ወታደራዊ ተንታኞችን ባነጋገረ መልኩ አሜሪካ በኢራን ላይ የጀመረችውን መጠነ ሰፊ ወታደራዊ ዘመቻ በሁለት ወይም በሶስት ሳምንታት ውስጥ ሙሉ በሙሉ ልታጠናቀቅ እንደምትችል በይፋ አስታውቀዋል። ትራምፕ ለጋዜጠኞች በሰጡት መግለጫ አሜሪካ ቀደም ብላ ያስቀመጠቻቸውን ስልታዊ ግቦች በሙሉ አሳክታለች፣ አሁን የቀረን ስራውን መጨረስ ብቻ ነው ብለዋል። እንደ ፕሬዝዳንቱ ገለጻ የዘመቻው ዋና ግብ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ማድረግ ነበር። ያንንም ግብ በደረሰው መጠነ ሰፊ የአየር ድብደባ በድል አጠናቀናል ሲሉ አረጋግጠዋል። ትራምፕ አክለውም አሜሪካ በአሁኑ ሰዓት የኢራንን ሰማይ ሙሉ በሙሉ እንደምትቆጣጠርና የኢራን ከፍተኛ የጦርና የፖለቲካ መሪዎች በመገደላቸው የስርዓት ለውጥ መምጣቱን በኩራት ተናግረዋል። አዲሶቹን የቴህራን መሪዎች ከቀድሞቹ ይልቅ ምክንያታዊና አክራሪነታቸው የቀነሰ ሲሉ የገለጹት ትራምፕ ከኢራን ጋር አዲስ የሰላም ስምምነት ቢደረስም ባይደረስም አሜሪካ ጦሯን እንደምታወጣ አስታውቀዋል። ኢራን አሁን ስምምነት ለማድረግ እየለመነችን ነው። ስምምነት ቢኖር ጥሩ ነው፣ ባይኖርም ግን ግድ የለኝም፣ ምክንያቱም ዳግመኛ የኒውክሌር መሳሪያ መስራት በማትችልበት ደረጃ አዳክመናታል በማለት የድል አዋጃቸውን አሳርገዋል። ይሁን እንጂ ይህ የትራምፕ የድል ንግግር በመሬት ላይ ካለው እውነታ ጋር ይቃረናል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ከአልጀዚራ ጋር ባደረጉት ቆይታ ትራምፕ ኢራን ለመስማማት እየለመነች ነው ያሉትን ንግግር ፍጹም ውሸት ሲሉ አስተባብለዋል። ከአሜሪካ ጋር ያለን የመተማመን ደረጃ ዜሮ ነው፣ ምንም አይነት ድርድርም የለም ያሉት አራጊቺ አሜሪካ በመሬት ጦርነት የምትመጣ ከሆነ በጉጉት እንጠብቃቸዋለን ሲሉ ዝተዋል። ትራምፕ ጦርነቱ ሲያበቃ የነዳጅ ዋጋ በአስደናቂ ሁኔታ እንደሚቀንስ ቃል ቢገቡም በሌላ በኩል ግን አሁንም በሺዎች የሚቆጠሩ የ82ኛው አየር ወለድ ወታደሮችንና ዩኤስኤስ ጆርጅ ቡሽ የተሰኘችውን ግዙፍ አውሮፕላን ተሸካሚ መርከብ ወደ ቀጠናው እያቀኑ መሆናቸው ውሳኔው የድል አዋጅ ወይስ የሽንፈት ሽሽት የሚል ጥያቄ አስነስቷል። ዛሬ ሮብ ምሽት ትራምፕ ለዓለም ሕዝብ የሚሰጡት ወሳኝ መግለጫ የዚህን እንቆቅልሽ መልስ ይዞ እንደሚመጣ ይጠበቃል። በአሜሪካ በኩል ድል አድርገናል፣ ኢራንም ስምምነት ለማድረግ እየለመነችን ነው የሚል የድል አዋጅ ቢሰማም ከቴህራን የተሰጠው ምላሽ ግን ፍጹም ተቃራኒና የጦርነት ነጋሪት የሚጎስም ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ከአልጀዚራ ጋር ባደረጉት እጅግ ሰፊና ግልጽ ቆይታ የፕሬዝዳንት ትራምፕን ንግግር መሰረተ ቢስ የፈጠራ ወሬ ሲሉ አጣጥለውታል። ሚኒስቴሩ አሜሪካና ኢራን በመካከላቸው መልእክቶችን በየጊዜው እንደሚለዋወጡ በይፋ አረጋግጠዋል። ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር በቀጥታም ሆነ በክልሉ ሀገራት በኩል መልእክቶችን እየተለዋወጥን ነው ያሉት አራጊቺ፣ ሆኖም ይህ ማለት ግን ኢራን ከአሜሪካ ጋር ድርድር ላይ ነች ማለት እንዳልሆነ አጥብቀው ተከራክረዋል። ሚኒስቴሩ ሲያብራሩ መልእክት መለዋወጥና መደራደር የተለያዩ ነገሮች ናቸው። ኢራን ከማንኛውም ወገን ጋር ድርድር እያደረገች አይደለም ብለዋል። ይህም ትራምፕ እየለመኑ ነው ያሉት ንግግር በመጋረጃ ጀርባ ያለውን ይፋዊ ያልሆነ የመልእክት ልውውጥ ለራሳቸው የፖለቲካ ትርፍ ሲሉ ድርድር አስመስለው እንዳቀረቡት ፍንጭ ይሰጣል። ሚኒስቴሩ አክለውም ከአሜሪካ ጋር ያለን የመተማመን ደረጃ ዜሮ ነው ያሉ ሲሆን አሜሪካ ቀደም ሲል ከነበረው የኒውክሌር ስምምነት በራሷ ፍቃድ መውጣቷን እንደ ትልቅ
ማሳያ አንስተዋል። አንድ ጊዜ በገባው ቃል የማይቆም አካል ጋር ድጋሚ ቁጭ ብለን አንደራደርም፣ አሜሪካ ታማኝነት የላትም ሲሉ በቁጣ ተናግረዋል። ከዚህ ቀደም ከስምምነት ወጥተው ታማኝ አለመሆናቸውን ስላሳዩን በንግግር አንታለልም በማለት አሜሪካን በቦምብ እየተደራደረች ነው ሲሉ ከሰዋታል። በጣም የሚያስደነግጠውና ዓለምን ያሰጋው ግን አራግቺ በመሬት ጦርነት ዙሪያ የሰጡት ማስጠንቀቂያ ነው። አሜሪካ በኢራን ላይ የመሬት ወረራ ልትጀምር ትችላለች የሚሉ መረጃዎችን በተመለከተ ሚኒስቴሩ ሲመልሱ እኛ ዝግጁ ነን፣ እንዲያውም በጉጉት እንጠብቃቸዋለን። በመሬት ጦርነት አሜሪካን እንዴት መከላከልና መምታት እንዳለብን ከማንም በላይ እናውቃለን። እንዲህ ያለውን ስህተት እንዳይሰሩ ተስፋ እናደርጋለን በማለት እጅግ ደፋርና ለትራምፕ ፈታኝ የሆነ ምላሽ ሰጥተዋል። አራግቺ አክለውም አሜሪካ በቦምብ እየተደራደረች ነው በማለት በሰላማዊ ንግግር ስም የሀገሪቱን ሉዓላዊነት ለመድፈር እየተሞከረ መሆኑን ገልጸዋል። የሆርሙዝ ሰርጥን በተመለከተም አራግቺ የኢራንን የማያወላውል አቋም አንስተዋል። የሆርሙዝ ሰርጥ ያለው በኢራንና በኦማን የባህር ክልል ውስጥ ነው። ስለዚህ ከኛ ጋር ጦርነት ላይ ያሉ ሀገራት መርከቦች በዚህ መስመር እንዲያልፉ በምንም ተአምር አንፈቅድም ብለዋል። ይህ ማለት የዓለም ነዳጅ የሚንቀሳቀስበት ቁልፍ መስመር አሁንም በኢራን ቁጥጥር ስር መሆኑንና አሜሪካ ጦርነቱን ጨርሻለሁ ብትልም በመሬት ላይ ያለው እውነታ ግን ኢራን ለከፋና ለረጅም ጊዜ ለሚዘልቅ ጦርነት መዘጋጀቷን ያረጋግጣል። የኢራን ፕሬዝዳንት መሱድ ፔዚሻን በበኩላቸው አሜሪካ የጥቃት ድግግሞሹን እንድታቆም አውሮፓውያን ግፊት እንዲያደርጉ የጠየቁ ሲሆን አሜሪካ ግን አሁንም በውይይት ሳይሆን በኃይል ፍላጎቷን ለመጫን እየሞከረች መሆኑን ገልጸዋል። የሚሉት የማያጡትና በእርሳቸው መደናበር ዓለምን እረፍት የነሱት ፕሬዝዳንት ዶናልድ ትራምፕ ከብሪታንያው ተጽዕኖ ፈጣሪ ጋዜጣ ዘ ቴሌግራፍ ጋር ባደረጉትና ዓለምን ባናወጠው ቆይታ አሜሪካ ከኔቶ ወታደራዊ ቃል አቀባይ ልትወጣ እንደምትችል በይፋ አረጋግጠዋል። ይህ ውሳኔያቸው ከድጋሚ ምርመራ በላይ መሆኑን የገለጹት ትራምፕ ኔቶን የወረቀት አንበሳ ሲሉ አጣጥለውታል። ይህንን እውነት የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በሚገባ ያውቀዋል በማለት ጥምረቱ ያለ አሜሪካ ትከሻ ምንም አይነት ወታደራዊ ዋጋ እንደሌለው በግልጽ ተናግረዋል። ትራምፕ ለዚህ ታሪካዊ ውሳኔያቸው እንደ ዋና ምክንያት ያቀረቡት አሜሪካና እስራኤል በኢራን ላይ ለጀመሩት ወታደራዊ ዘመቻ የኔቶ አባል ሀገራት ድጋፍ ለመስጠት ፈቃደኛ አለመሆናቸውን ነው። ትራምፕ በምሬት እንደገለጹት አሜሪካ ለዓመታት የአውሮፓን ደህንነት ለመጠበቅ ቢሊዮን ዶላሮችን ስታፈስና ወታደሮቿን ስትሰዋ ቆይታለች። ለዚህም እንደ ማሳያ የዩክሬንን ጦርነት አንስተዋል። ዩክሬን የአሜሪካ ችግር ባልነበረችበትና ከኛ ድንበር እጅግ ርቃ በምትገኝበት ወቅት እንኳን እኛ በታማኝነት ረድተናል። ለኔቶ አጋሮቻችንም ጥሪ ፈጣን ምላሽ ሰጥተናል። እነሱ ግን እኛ በምንፈልጋቸው ጊዜ በተለይም በኢራን ጉዳይ ላይ ከጎናችን አልቆሙም ሲሉ በምሬት ከሷቸዋል። በተለይ ለብሪታንያው ጠቅላይ ሚኒስትር ኬር ስታርመርና ለሀገሪቱ ወታደራዊ አቅም በሰጡት ምላሽ ለንደንን ክፉኛ ያስቆጣና ያሳፈረ ነበር። እናንተኮ የባህር ኃይል እንኳን የላችሁም፣ ያላችሁም ጥቂት አውሮፕላን ተሸካሚ መርከቦች የማይሰሩና ብልሽት ያለባቸው ናቸው በማለት የብሪታንያን የዘመናት ወታደራዊ ግርማ አጣጥለዋል። ትራምፕ አውሮፓውያን አሜሪካን እንደ ነጻ ጠባቂ ማየታቸውን እንዲያቆሙና ለራሳቸው መከላከያ በራሳቸው እንዲቆሙ አስጠንቅቀዋል። ይህ የትራምፕ አቋም ተራ የፖለቲካ ዛቻ ሳይሆን አሜሪካ ፊቷን ወደ አሜሪካ ቀዳሚ ስልት ሙሉ በሙሉ ማዞሯን የሚያሳይ ነው። አሜሪካ ከኔቶ የምትወጣ ከሆነ አውሮፓ ያለ አሜሪካ የኒውክሌር ጃንጥላና ወታደራዊ ድጋፍ ለሩሲያና ለሌሎች ኃይሎች በቀላሉ ተጋላጭ ትሆናለች። ትራምፕ እኛ ለነሱ ስንሆን እነሱ ለኛ አልሆኑም የሚለውን መርህ በመያዝ አሜሪካ ከእንግዲህ ለሌሎች ሀገራት ደህንነት ስትል የራሷን ኃይልና ገንዘብ እንደማታባክን በግልጽ አስታውቀዋል። ይህ ውሳኔ በአውሮፓ ዋና ከተሞች ከፍተኛ ድንጋጤን የፈጠረ ሲሆን የኔቶ ህልውና ለመጀመሪያ ጊዜ በታሪኩ በትልቅ ጥያቄ ምልክት ውስጥ ወድቋል። ፕሬዝዳንት ትራምፕ በዲፕሎማሲው መድረክ የድል አዋጅ ያወጁና አሜሪካ ከጦርነቱ ልትወጣ መሆኑን እየገለጹ ባለበት በዚህ ቅጽበት በመሬት ላይ ያለው እውነታ ግን እጅግ አስፈሪ፣ ደም አፋሳሽና ዓለምን ወደ ከፍተኛ ኢኮኖሚያዊ ቀውስ የሚከት ሆኖ ቀጥሏል። ባለፉት ጥቂት ሳምንታት ውስጥ በባህረ ሰላጤው ሀገራት ላይ የተሰነዘሩት ጥቃቶች ጦርነቱ ገና መሆኑንና ኢራንም እጅ መስጠት እንደማትፈልግ የሚያሳዩ ግልጽ ምልክቶች ናቸው። በኳታር የባህር ዳርቻ ላይ አንድ ግዙፍ የነዳጅ ጫኝ መርከብ በኢራን ክሩዝ ሚሳኤል ተመታ በእሳት ስትጋይ በመርከቧ ላይ የነበሩ 21 ሰራተኞች ለጥቂት በህይወት ተርፈዋል። የጥቃት ብቻውን ሳይሆን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተሰነዘረው የድሮን ጥቃትም ሀገሪቱን በድንጋጤ ውስጥ ጥሏታል። የኢራን ድሮኖች የአውሮፕላን ማረፊያውን የነዳጅ ማጣሪያም ጋኖች በመምታታቸው የተነሳው ግዙፍ እሳት በአየር ትራፊክ ላይ ከፍተኛ መስተጓጎል ፈጥሯል።
የጦርነቱ ትኩሳት ወደ ቴህራን እምብርትም ዘልቋል። የአሜሪካና የእስራኤል ተዋጊ ጀቶች በታሪካዊ ስፍራዎች ላይ ሳይቀር ድብደባ ፈጽመዋል። በተለይም እንደ አውሮፓውያን አቆጣጠር በ1979 የአሜሪካ ዲፕሎማቶች ታግተውበት የነበረውና በአሁኑ ሰዓት የኢራን አብዮታዊ ዘብ ቁልፍ የኮማንድ ማዕከል ሆኖ የሚያገለግለው የቀድሞ የአሜሪካ ኤምባሲ ግቢ በከባድ ቦምቦች ተመቷል። የአካባቢው ምስክሮች እንደሚሉት ከሆነ ከኤምባሲው ግንብ ጀርባ የሚሰማው ፍንዳታና የሚታየው ጭስ ቴህራን ምን ያህል ለጥቃት ተጋላጭ መሆኗን የሚያረጋግጥ ነው። ከዚህም በተጨማሪ እስራኤል በኢራን ውስጥ የሚገኝና ፈንታኒያ የተባለውን ንጥረ ነገር ለኬሚካል መሳሪያነት ያዘጋጃል የተባለ ፋብሪካን መምታቷን ገልጻለች። ምንም እንኳን ኢራን ፋብሪካው ለሆስፒታል መድኃኒቶች ብቻ የሚውል ነው ብትልም ድብደባው ግን ኢራን ያሏትን ወታደራዊና ቴክኖሎጂካዊ መሰረተ ልማቶች ሙሉ በሙሉ ለማውደም የታለመ መሆኑን ያሳያል። ይህ ሁሉ ወታደራዊ ግጭት በዓለም ዙሪያ በሚገኙ ተራ ዜጎች ኪስ ላይ የሚያሳድረው ተጽዕኖ እጅግ አስደንጋጭ ሆኗል። ጦርነቱ ከተጀመረ አንስቶ የነዳጅ ዋጋ በድንገት በ40 በመቶ በመጨመሩ አንድ በርሜል ድፍድፍ ነዳጅ $103 በመሻገር አዲስ ታሪካዊ ሪከርድ አስመዝግቧል። በአሜሪካም ቢሆን ከ4 ዓመታት በኋላ ለመጀመሪያ ጊዜ አንድ ጋሎን ነዳጅ $4 በላይ ተሸጧል። የነዳጅ ዋጋ መናር ደግሞ ቀጥታ ከምግብና ከትራንስፖርት ዋጋ ጋር የተቆራኘ በመሆኑ ጦርነቱ በቦምብ ድምጽ ብቻ ሳይሆን በዓለም አቀፍ የኑሮ ውድነትም መላውን የሰው ልጅ እየመታው ይገኛል። ትራምፕ በቅርቡ እወጣለሁ ቢሉም የሆርሙዝ ወንበል ተዘግቶ ባለበትና የነዳጅ ዋጋ ሰማይ በነካበት ሁኔታ አሜሪካ ጦሯን መሳቧ በኢኮኖሚው ላይ ምን አይነት የረጅም ጊዜ ጠባሳ ሊጥል እንደሚችል ትልቅ ስጋትን ፈጥሯል። መላው ዓለም በአሁኑ ሰዓት ትኩረቱን ወደ ዋይት ሃውስ አድርጓል። የፕሬዝዳንት ትራምፕ ቃል አቀባይ ካሮል ሌቪት በሰጡት አጭር መግለጫ ፕሬዝዳንቱ ዛሬ ሮብ ምሽት በኢትዮጵያ አቆጣጠር ሌሊት 9 ሰዓት ገደማ ለዓለም ሕዝብ በኢራን ጉዳይ ላይ ወሳኝ መረጃ እንደሚሰጡ አስታውቀዋል። ይህ መግለጫ ትራምፕ ቀደም ብለው ጦርነቱን በ2 ሳምንት ውስጥ ጨርሳለሁ ካሉት ንግግር ጋር ተዳምሮ አሜሪካ በይፋ ድል አውጃ ጦሯን የምታስወጣበትን ታሪካዊ ቀን የምታበስርበት ሊሆን እንደሚችል በሰፊው ይገመታል። ይሁን እንጂ በትራምፕ አስተዳደር ውስጥ የሚታዩት ድርጊቶችና ንግግሮች እጅግ ግራ አጋቢና እርስ በርስ የሚጋጩ ሆነው ቀጥለዋል። ፕሬዝዳንቱ ጦርነቱ አብቅቷል እያሉ ባለበት በዚህ ቅጽበት የሀገሪቱ መከላከያ ሚኒስቴር ፒት ሄግሴት ግን በቦምብ እየተደራደርን ነው በማለት ጦርነቱ እንደሚቀጥል ፍንጭ ሰጥተዋል። ከዚህ በላይ ዩኤስኤስ ጆርጅ ቡሽ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ ከ3 አጃቢ አጥፊ መርከቦች ጋር ወደ መካከለኛው ምስራቅ እንድታመራ መታዘዟ ታውቋል። ከመርከቧ ጋርም ከ6000 በላይ ወታደሮችና የ82ኛው አየር ወለድ ክፍለ ጦር አባላት ወደ ቀጠናው እያቀኑ ነው። ይህ ግዙፍ ወታደራዊ ክምችት ትራምፕ ካሉት የመውጣት እቅድ ጋር ፍጹም የሚቃረን በመሆኑ አሜሪካ በእርግጥ ልትወጣ ነው ወይስ ጦርነቱን ወደ አዲስ ምዕራፍ እያሸጋገረችው የሚለው ትልቅ ጥያቄን አስነስቷል። በሌላ በኩል ደግሞ የሆርሙዝ ሰርጥ ተዘግቶ ባለበት ሁኔታ ትራምፕ የመርከቦችን ደህንነት የመጠበቅ ኃላፊነት የነዳጅ ፈላጊ ሀገራት ነው በማለት እጃቸውን መታጠባቸው አጋሮቻቸውን ክፉኛ አስቆጥቷል። በተለይ በባግዳድ አንድ አሜሪካዊ ጋዜጠኛ በታጣቂዎች መታገቱና የኢራን ባለስልጣናት በመሬት ጦርነት እንጠብቃችኋለን እያሉ መዛታቸው ሁኔታውን ይበልጥ ውስብስብ አድርጎታል። ትራምፕ ዛሬ ምሽት የሚሰጡት መግለጫ የነዳጅ ዋጋን ያረጋጋ ይሆን ወይስ ኔቶን የመበተንና አጋሮቻቸውን የመተው ውሳኔያቸውን በማጽናት ዓለምን ወደ አዲስ የኃይል ሚዛን ቀውስ ይከቷታል? ይህንን ጥያቄ ለመመለስ መላው ዓለም በጥቂት ሰዓታት ውስጥ የሚሰጠውን የፕሬዝዳንቱን ንግግር በከፍተኛ ስጋትና ተስፋ ይጠባበቃል። ክቡራትና ክቡራን፣ ትራምፕ ኔቶን መበተናቸውና አሜሪካ ከመካከለኛው ምስራቅ ለመውጣት መወሰኗ የዓለምን የኃይል ሚዛን ወዴት ይወስደው ይሆን? የነዳጅ ዋጋ መናር በኢትዮጵያና በሌሎች ሀገራት ላይ የሚያመጣው የኑሮ ውድነትስ እንዴት ይታያል? ፕሬዝዳንት ትራምፕ ዛሬ ሌሊት የሚሰጡትን ያንን ወሳኝ መግለጫ ምን አዲስ ነገር ያሰማ ይሆን? አላምን ያሉት ትራምፕ ኢራንን ማንበርከክ አልቻሉም። ምሽቱን የሚሰማው ሰበር ዜና ተጠባቂ ይሆናል። መሰል ወቅታዊና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑንና የደውል ምልክቷን መጫናችሁን አትርሱ። በቀጣይ ሰበር መረጃ እስከምንመለስ ሰላም ቆዩን። Yeah.